እንደተመለሰ መታቀው ብዙ ሴራ ተመጫለው ምናምን ብሏል። ሁለተኛ ነገር ኤፍሬምን ሂድ ከዚህ አይለውም ነበር ሩታን ቢመርጥ ማለት ፕላን መርጧል። በቃ ወደ ሄርሜላ ተመልሷል፣ ወደ ቀልቡ ተመልሷል። ሶ እናንተ ከዚህ በኋላ እኛ ጋር የምትመጡበት ምንም ሪዝን የላችሁም፣ ምክንያት የላችሁም። ገብቷል። አንተም እህትህን ቆጥበህ እዛ ተቀመጥ። በፊት ደስታን እድራታለሁ ምናምን እልል ስትል የነበርክ ሰውዬ አሁንም ሄደ ዳራት። ገብቷል። ደስታ ብቻውን ነው፣ እንደውም በፍቅር እየተጎዳው ነው ምናምን እያላዘነ ነው። ወደ እሱም መዳር ትችላለህ። ገብቷል። እሱም ካንተ ጋር ሲያብር ነበረ ከእናንተ ወገን የነበሩት እያዘኑ ነበሩ። ሶ እሱ መዳር ትችላላችሁ። ገብቷል። ስለዚህ ከዚህ በኋላ እኛ ጋር የምትመጡበት ምንም አይነት ሪዝን የላችሁም። እባካችሁ ተውን። በቃ አንፈልጋችሁ። በህይወታችን መታችሁ አትፈትፍቱ። ልጁ በፊትም ታመመም ከተባለ ደግሞ ጤነኛ ነው። ጤነኛም ሆኖ ደግሞ በሚወስነው ዲሲዥን ላይ ወደ ሩታ እንደሚመለስ ደግሞ በጣም እርግጠኛ ነኝ። አሁን ካለበት በተሻለ እሺ ብዙብን አንደርስባችሁም። አሁን ሄርሜላን እንደሚመርጥ ሙሉ ፐርሰንት እርግጠኛ ነው። በፊቱም ያስታውቃል። ሁለተኛ ነገር እንደማይፈልጋችሁ ለኤፍሬም አሳይቶታል። አጠገቤ እንዳደርስ እንደማለት ብሎታል። ስለዚህ እናንተም ሰው ጋር አትድረሱ፣ እንዲህ አትበሉ። ስለማይመለከታችሁ ነገር አትቆስቁሱ። ሩታንም እንቢበል ሄርሜላንም እንቢበል አላውቅም። ነገር ግን እኔ እውነቱን መነግራችሁ ነገር ምንድነው ወደ ሄርሜላ እንደማይመለስ። ምክንያቱም በዚህ ታይም ውስጥ በዚህ ጊዜያት ውስጥ ሄርሜላ ክፋቷን ያሳየችው። እንደማታ ደስተኛ ሆኜ አላውቅም። እኔ እንጃ ብቻ በጠዋት ተነስቼ ነው ቪዲዮ መስራት የፈለኩት። እንዲሁም ደግሞ እነዛን ለማናደድ በነዛ ጀማዎች ያሉት ጠላት ጀማዎች አንድ ሁለት ዝም ብዬ ጠርቻቸዋለሁ እንዲናደዱ። ያው ቤተሰቦች ደግሞ ምን ደስ እንዳለኝ ደግሞ ማወቅ ከፈለጋችሁ አብርሃም ወደ ራሱ መመለሱና እንደገና ደግሞ ማን እንደሚመርጥ ትላንትና ታውቋል። ያው ሁኔታው ያስታውቃል። እና ቤተሰቦች በጣም ከሚባለው በላይ ነው ደስ ያለኝ። ስንጠብቀው ስፈልገው ጤናውም እንደዚሁ በመፈልግበት ሰዓት በቃ ነው የተመለሰልኝ። የተመኘሁት ነገር ጸሎቴ ሁሉ ጊዜ እሱ ነበር። የብዙዎች ጸሎት ነበሩ። ከአንዳንድ ክፉ ሰዎች ገለል ሲል ጤናው ተመለሰ። እድሜ ለእህቱ ከፈጣሪ ጋር ከፈጣሪ በታች እህቱ ሌላ አንዳንዶች ጠላቶች ምናምን ቢሆን ብዙ ቦታ ከዚህ የባሰ ከነበረበት መጀመሪያ የባሰ ቦታ ነበር የሚሄደው። አረ እንዲህ እና ቤተሰቦች አሁን ደህና ሆኖልናል። የድሮ አብርሃም በድምፁ ራሱ ማወቅ እንችላለን ተመልሶልናል። የሱ ጤንነት ነበር የሚያሳዝበን። አሁን የሱ ጤንነት ባለበት ሁኔታ ሆኖ ማን ይምረጥ ታውቋል። ያው ባይን ማለት ነው ወደ ማን እንደሚያደላ የገዛ ወንድሙን ሂድ ከዚህ ምናምን ብሎታል። ለምን ክፋት እንደሰራ አውቋል። መጥፎ ነገር እንዳደረገ አውቋል። በቃ ትክክለኛ ውሳኔ ነው የወሰነው። ሲሻለው ደግሞ እኔ ከዛ ፊት ብዙ ነገር ብያቸዋለሁ። እንደገና ደግሞ በቀደም ሄርሜላ እኔ ልብስ ልውሰድ ስላቸው ማማ ፈቅዶ አሉ። ይኸው አንበሳዋ ሄደች ልብስ በገዛ ቤታቸው ልብስ ብላ ጠየቀች። እኔ ነኝ እንዲሄዱ ያረኩት። ባይዘዌ ሄርሜላ እንድትሄድ ያረኩት አብርሃም ቤት እኔ ነኝ። ልብሱን ይዘሽለት ነይ ብያት ግን ለኔ ጊዜ አልሰጥም አሉኝ። እኔ እንጃ። እኔ ግን የተላኩት ነበር እንደ እውነት። እነሱ ግን በሌላ በሰራተኛ በምን አደረጉብኝ። ሰራተኛ እኔ ደግሞ ልብ ካላችሁ ሰራተኛው ቤታቸው ሄጄ አምጧት ይኸው ብዬ ነበር። እነሱ መንገድ ዘግተውብኝ ብዙ ነገር አድርገውኛል። የዛኔ ከማኑ ጋር ነበር ነው መንገድ ዘግተውብኝ ምናምን መኪና ቦርሳው በቃ የማይደረግ ነገር አድርገውብኛል። እሱ ችግር የለም ይሁን። ግን እኛ የምንፈልገው ያም ወሰድን እንዲም ሆነ የዛም ወጣ ወረደ እኛ የምንፈልገው የአንድ ሰው ሰላም ነበር። እሱም የአብርሃም የመጀመሪያ ህይወቱ እንዲመለስ ነበር። ጸሎታችንም ማለት ነው የመጀመሪያ ማንነቱን እንዲመለስ ነበር። አሁን ካለው ማንነት አይሆንም ነበር። ወደ መጀመሪያው ማንነቱ ተመልሷል። በራሱ እንዲያረግ ምናምን በቃ ተወስኑ እና አማኑ እስኪ አንዳንድ ነገር እንግዲህ በዚሁ አጋጣሚ ልላችሁ የምፈልገው አላረላ በጣም የምትናደዱ ሰዎች እንዳላችሁ እናውቃለን። ጭስም ይሸተናል። በትናንትናው ቪዲዮ ከተለቀቀ በኋላ እዛ ሰፈር ትንሽ የሚሸት ነገር አለ። ትንሽ ጭስ ነገር ማለት ነውና በአብርሽ ጉዳይ ብዙ ሴራ የምታሴሩ ደግሞም አብርሽ እንዲሻለው እንፈልጋለን ብላችሁ ግን ስራችሁ ደግሞ ሌላ እሱ ላይ ህመም ለመደራረብ የምትሞክሩ ሰዎች እንዳላችሁ እናውቃለን። በዚሁ አጋጣሚ አብርሃም ተሽሎታል። እንኳን ደስ አላችሁ፣ እንኳን የመቃጠል ጊዜ ይሁንላችሁ ነው የምንለው። ምክንያቱም ኦልሬዲ እሱ ወደ ዙፋኑ እየተመለሰ ነው፣ ቀድሞ ወደ ነበረበት ኤሪያ እየተመለሰ ነው። ከዚህ በኋላም ደግሞ ማን እንደሚመርጥ ታውቃላችሁ።
ምክንያቱም መጀመሪያ የነበረበት ቦታ ከሄርሜላ ጋር ነበረ፣ ሰላማዊ ህይወት ነበረ እየኖሩ የነበረው። ግን ምን እንደሆነ ባልታወቀ ሁኔታ በቃ ምን ነክቶት እንደሆነ አናውቅም፣ በሆነ ነገር ተነካ፣ ራስነቱን አጣ፣ ወንድነቱን አጣ፣ ቶታሊ ሰውነቱን አጣ መባል እስከሚቻልበት ደረጃ ድረስ ደረሰ። ቶታሊ አዘንን። በእርግጥ ጥቁር አለበስንም እንጂ ቶታሊ ድንኳን ደኩነናል ማለት ይቻላል። ምንም ሀዘን ላይ ነበርን ሁላችንም ማለት ነው፣ ከሄርሜላ ጀምሮ እስከኛ ድረስ ማለት ነው። እና ግን ዛሬ ላይ እግዚአብሔር ይመስገን ብርሃን በርቶልናል፣ ፀሐይ ወጥቶልናል ማለት የምንችልበት ደረጃ ላይ ደርሰናል። እንደዛ ነው የምለው ጆይ ጆ ማለት የምንችለው እንደዛ ነው። ያው ቶታሊ እነሱም መተዋል። እስኪ ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው፣ በጣም ደስ እያለኝ ነው። እንዴት ናችሁ? ለምን ጥቁር እንዴ? አያምርባችሁም እኮ ጥቁር እናውቃለን። እርግጠኛ እኛ ያምርም ጥቁር ምንም ብንለብስ ያምርብናል። አየናችሁ እኮ እና ናችሁ ታዲያ አቶ ቲዮና አቶ ኖቤል ይህ የጆ ቤት ነው። እሺ አሁን ለምን ነበር የጠራችሁ? ናፍቃችሁኝ። ሰው ይናፈቃል እኮ አይደል? ምንድነው ቀልዱን ተተለም? ቀልድ አይደለም ናፍቆት። ይሄ ናፍቆት የሚባል ነገር አታውቅም? የምን ናፍቆት? እሺ ናፍቃችሁኝ። አቆልፍኝ ደረት የሚያምር ደረት ካለ እኮ እንደዚህ ነው። ስማ ኖቤል፣ ከዚህ በፊት እኔ እናንተ ተገናኝተን ነበር። በምንድን ጉዳይ ነው የተገናኘ ነው? ካሌብ ጠርቶ እኔ መጥቼ ነበረ ሄርሜላ ላይ እንደዛ አፍህን ስትከፍት ሄርሜላ ላይ አንዳንድ ነገር ስታደርግ ነበረ በዛች ታይም ማለት ነውና ያን ጊዜ እኔ አንተን የሆነ ነገር ለማድረግ ፈልጌ ነበር፣ ኦር ደግሞ ልንጣላ ሞክረን ነበር። ምክንያቱም እያደረክ የነበረው ነገር ትክክል ስላልነበረ ማለት ነው። አፍህን በጣም እየከፈትክ ስለነበረ። ግን ኦልሬዲ ቶታሊ ያንን ነገር ዛሬ ላይ አብቅቷል። ታውቃለህ፣ ዛሬ ላይ ማናችሁም ሄርሜላ ላይ አፋችሁን ልትከፍቱ አትችሉም። ማናችሁም ክፉ ነገር ልትናገሩባት አትችሉም። ምክንያቱም ያኔ ልትናገሩ የቻላችሁት አብርሃም ስለታመመ፣ አብርሃም የሆነ ነገር ስለሆነ እንኳን ስለ ሄርሜላ ስለ ራሱ እንኳን ማውራት የማይችልበት ደረጃ ላይ ስለነበረ ነው እንደዛ የምታወሩት የነበረው። ዛሬ ላይ ግን ትናንትና እንዳያችሁት አብርሃም ኦልሬዲ ወደ ራሱ ተመልሷል። ደስታው የሚያስደስታችሁ ከሆነ እንኳን ደስ አላችሁ። ደስታው የሚያስደስታችሁ ከሆነ ማለት ነው። ግን ደግሞ ይሄ በቃ ጥሩ ነገሩ ነው የነገርኳችሁ ስለ ደስታ ማለት ነው። ግን ደግሞ ሀዘኑ ምን መሰለ እዚህ ጋር ማለት ነው። በእርግጥ አንተ የሩታ ወንድም እንደሆን ታውቃለሁ። አንተ ደግሞ የሩታ ኦልሬዲ የቅርቧ ሰው ነህ ቲዮ። እዚህ ጋር ትንሽ ሶፍት አልያዝክም እንዴ ጆይ ብራዘር? ካሜራማን ሶፍት የለም? ሶፍት ነገር ትንሽ እዚህ ጋር ሀዘን ልናገር ነው እንግዲህ፣ ልባችሁ እንዳይሰበር አደራ። ምንም ማድረግ አልችልም። ያው ሰው ምናምን አለ። ለምን ወደ ቅጥታት ገባ? እንግዲህ አብርሽ ወንድማችን ንጉሱ ወደ ልዕልት ሄርሜላ ሊመለስ እንደሆነ ልነግራችሁ ነው ዛሬ የጠራናችሁ። ምኑ ሲነግሩት የኮረኮሩታል ይስቃል ይባላል። እንደዚህ ስንነግራችሁ ትንሽ አሁን ይኸውልህ ምን እንደሆነ ታውቃለህ ጆ? በጣም ነው ማዝነው። ምኑ ያሳዝነኛል መሰለህ? የእናንተ ሞኝነት። ለምንድን ነው አለማወቅ ኃጢአት እንዳልሆነ አውቃለሁ። ልጁ በፊትም ታመመም ከተባለ ደግሞ ጤነኛ ነው። ጤነኛም ሆኖ ደግሞ በሚወስነው ዲሲዥን ላይ ወደ ሩታ እንደሚመለስ ደግሞ በጣም እርግጠኛ ነኝ። አሁን ካለበት በተሻለ ባይዘው ብዙ የሚያጠናክራቸው ነገር መሀላቸው ላይ እየተፈጠረ እንደሆነ በታቅ ኖሮ ሄርሜላ ምናምን በለዚህ ጋር አንዴ ስትዘፍን አንዴ ስትዘምር አትሉ። እሺ አንድ ነገር ልንገርህ፣ ገና ሙሾ ተወርዳለህ። ይኸውልህ ስማኝ፣ ይኸውልህ ያንተ ወሬና እንትን ቶ ያኔም ልብስ እዚህ ጋር ይዤ ስመጣ በመኪና አይቻልም ብለኸኝ ቤተ ዘርፋችሁ ምናምን አልከኝ። ወንድ ከሆናችሁ ቤታችሁ ገብቻለሁ፣ የሩታ ቤት ገብቼ ሰራተኛዋን ጥሩልኝ ስል አልጠራችሁልኝም። ሁለተኛ ነገር ለኔም ስማኛ፣ አንተ ኖር ካኖርክ እኔ ይኸውልህ ነበር፣ ይኸው እሱን ወክለ ነው አሁንም እሱን አቅፈው ነው የቆምከው አይደል ነበር። ሁለተኛ ነገር ስነግርህ ሄርሜላና አሚሩን የላኳቸው እኔ ነኝ፣ ልብሱን ይዘውት እንዲወጡ ድጋሚ እሺ ይዘውት ስማኛ፣ እንዲ ቀስ በላ እኔ ላውራ ይወራ። አይ ይዘውት ወጡ ነው ስማኛ፣ ይኸውልህ ቀስ በላ እስቲ ያውራ። እንዱ ልማዳቸው ነው፣ ካላወሩ ያስደስታችሁ ተግባር አሁን እኮ ማለት ነው። እኛና እናንተ የምንገናኝበት ኬዝ የለም ከዚህ በኋላ
ምንም አሁን ባንገናኝ ደስ ይለኛል። አሁንም እንደው እስቲ ደስ ይበላችሁ ብዬ ነው የመጣሁት። ምንም ደስ እንዲለን የማይሆን ነገር ናችሁ እኮ ምን እንደሆነ ታውቃለህ? ለምንድን ነው የሚያረው? ይኸውልህ ልዕልታችን መርጣ ማግባት ትችላለች። ግን አብርሃም ደግሞ ተመልሷል ወደ ራሱ ደግሞ እንደተመለሰ የምታውቀው ብዙ ሴራ ሰምቻለሁ ምናምን ብለዋል። ሁለተኛ ነገር ኤፍሬምን ሂድ ከዚህ አይለውም ነበር ሩታን ቢመርጥ ማለት ነው። እሺ ተረዳኝ። ምንም ቢሆን ወንድሙ ነው። ከዚህ ማለው አላለው መጨረሻ እናንተ ናችሁ የምትጎዱት። በወንድምነቱ ደረጃ እኮ ለመግባት አይደለም። ይኸውልህ ምን መሰለህ ነው ቤት አሁን ደረጃህን እወቅ ነው እያልን ያለ ነው እንጂ ስለሱ ወንድምነት ስለ ኤፍሬም ወንድምነት ምናምን አይደለም። ኤፍሬም ከዚህ በፊት አብርሃም ላይ ህግ ፊት እሱን ለማሳጣት በህግ እሱን ለማሳሰር ምናምን እየሞከረ ነው። መስማት እየቻልክ ከሆነ እየነገርኩ ነው። አልሰማም። አንድ ነገር ልንገርህ። ስማኝ፣ ይኸውልህ ተረጋግተህ ስማኝ። አንድ ነገር ስማኝ። ደረጃዬን አንተ አትነግረኝም። ሁለተኛ ደግሞ ደረጃዬን ዝቅ ብዬ እዚህ እንደመጣሁ አውቃለሁ። እውነትህ ነው። ደረጃ ነው ያልከኝ በምን ደረጃ ዝቅ ካለ ማለት ነው መሄድ ትችላለህ። ማንም አልፈለገም እኮ ነው እኮ መሄድ ትችላለህ እኮ በሚገባ እንሄዳለን። መሄድ ይችላል። እስኪ እባክህን መንገዱ ክፍት ነው ወንድሜ። እየሰማኸኝ ነው? አይ አንተን ወሬ ከማዳምጥ እየሰማኸኝ ነው? የማንንም ፍቅር ባዳምጥ ይሻለኛል። መብትህ ነው እሱ። ሄደህ እዛ ታፏጫለህ። ገና ሙሾ እኔ እናንተ ጠብደኔ እኔ አማኑ ጆ እንዲ ደምን ባህል አለቀሳችሁ ጠብ አንዴ ልዕልታችን አዲስታችን ስትላት የነበረች ሴት ምን እንደሆነ ታውቃለህ? ይሄ በስልክ ከሩታ ጋር አብረህ በልተህ እኔ እግዚአብሔር ይመስገን በልቻለሁ፣ ጠጥቻለሁ። ግን ደግሞ በክፋቷ በስራዋ የሚያስጠላ ድርጊት ነው እያደረገች የነበረው። ያ ደግሞ እኔ ውሸትና መጥፎ ነገር ስለማልወድ ወደዛ ቅሌት አይደለም። ይኸውልህ ስማኝ፣ እውነት እህት ስለሆነች ነው አንተ ይኸውልህ ይሄኛው በእውነት አትዋሽ። እሺ የፈለገ እህት ብትሆን ማለት ነው ልንገርህ። ቆይ ስማኝ፣ እህት እንደፈለገች ብትሆን እኮ ስማኝ፣ እህት ይኸውልህ እህት ስለሆነች ስላልሆነች ሳይሆን እውነታውን ተናገር። ምንድነው እውነታው? በድርጊት ስማኛ ተፈጠረ። ቡዜ ጋር ሲመለስ ነው ጤና የተመለሰው። ከነሱ ለ15 ቀን ለሳምንት ሲርቅ ነው ልጁ የተመለሰው። አይደለም ነው አትበል እዚህ ጋር እናንተ እኮ ነው አይደለም። እህት ስለሆነች ህሊና ያውቀዋል። ህሊና ያውቀዋል። ፐብሊክ ላይ ያለው በቃ ህሊና ያውቀዋል። ከሱ ይልቅ እናንተ ናችሁ መሰለኝ ታምኑ። እናንተም ባይሆን ቦታ ነው ሰደው ይኸውልህ የእናንተንም ወጪ ተሸፍኖ ቢሆን ሌላ ቦታ ነው። ኧረ እኔ ከቨር አደርግልሃለሁ። የፈለክበት ከዛ ከሆነ ራስን ችለህ ታከማ። የፈለክበት ሂድ። ሳይታመም በሽተኛ ያደረጉት እኮ አንተ ለምንድን ነው የጠራችሁት ዛሬ? እኛማ የደስታችን ተካፋይ እንድትሆኑ ነበር። ምን አይነት ደስታ ተገኘ? በካሜራ ፊት እንደው ማለት ነው ተመልካቾቻችን ጠራናቸው ጉዳይ እነሱም አላወቁትም። በእርግጥም ግን አብርሃም ተሽሎታል፣ ኦልሬዲ ድኗል። ምንድነው የሚሰማችሁ? እስኪ ደስታቸውን ማየት ነው የምፈልገው። የፊታቸውን መልክ ማየት እፈልጋለሁ። በዚሁ አጋጣሚ ከሩታ ወንድም ነው የምጀምረው። ኖቤል ይባላል። በዚሁ አጋጣሚ እንግዲህ እስኪ ምንድነው የሚሰማ? እስኪ ምን ተሰማ? አብርሃም የልጅ ጨዋታ ስለዛው አብርሃም በሽተኛ አይደለም በመጀመሪያ ደረጃ። ሁለተኛ ዳንም ካላችሁ ማንም አይከፋውም፣ እንደሰታለን እንጂ ግን የተደሰትክ አትመስልም። ለምን ከእናንተ ፊት ቆሜ አይደለም ደስታ ምንም ነገር አይታየኝም። በእናትህ ወደዛ ይድልኝ ከቻለ አይደለ? እሺ በዛ እስኪ እሺ። አቶ ቴፍሎስ ደግሞ ምን ይላሉ? በዚሁ አጋጣሚ ቃና ይበሉ። ሀዘን እዚህ ጋር ማየት አንፈልግም። እኛ ደስታ ነው የምንፈልገው። ኦልሬዲ አብርሃም ድኗል። አንገታችሁን አታቀርቅሩ። እኔ ልድፋ አላቀርቅርልሽ አንገቴን ልድፋ ይላል እዚህ ጋር መሽሆን ኑሩ። እስኪ አማኑ በመጀመሪያ ደረጃ አይቁም ነገር ስናወራ ማለት ነው። በመጀመሪያ ደረጃ አብርሃም በፊትም አልታመመም። ታሟል ካላችሁ ደግሞ ኖቤል እንዳለው ያው የአብርሃም ጤንነት ተመለሰ እንዳላችሁት ይመለስ። እኛ ደስ ይለናል። አብርሃም ጠላታችን አይደለም። ግን ደግሞ ለእናንተ መናገር እንፈልገው አንድ ነገር ምንድነው፣ አብርሃም ኤርሚላን አልፈልግሽም እንዳለ ታውቃላችሁ። ገባ አይደለም? 2 ወር ባልሞላው ፍቅር ውስጥ ይኸውልህ አይደለም ስማኝ፣ 2 ወር ባልሞላው ታይም ውስጥ ነው ቀለበት ያስወለቃል ይሄ ልጅ። ሲቀጥል ደግሞ አሁን ደግሞ ተመልሶ ኤርሚላን እፈልጋታለሁ የሚል ተስፋ ስላላችሁ በጣም ገርሞ ነው። እና ደግሞ አላቅም እኔ የአብርሃምን አስተሳሰብ ምርጫ አላቅም። ሩታንም እምቢ በል ኤርሚላንም እምቢ በል አላቅም። ነገር ግን እኔ እውነቱን መነግራችሁ ነገር ምንድነው ወደ ሄርሜላ እንደማይመለስ። ምክንያቱም በዚህ ታይም ውስጥ በዚህ ጊዜያት ውስጥ ሄርሜላ ክፋቷን ያሳየችው። የምን ክፋት? እስኪ የሄርሜላ ክፋት እዚህ ጋር ነው በለኝ። የሄርሜላ ክፋት በጣም ብዙ ነገር፣ ለምሳሌ አንደኛ አንዴ ቆይ አንዴ እስኪ አንተ እስኪ ቀስ በል። እያወራ ነው አይደል እኮ እያወራ ነው። ስለሚያገባኝ መሰለኝ እያወራ ነው እኮ ስለሚያገባኝ መሰለኝ። ከእሱ ጋር ሳወራ እንዳታቋርጥ አንተ ምንድነው ጉልበት? እኔ እያወራሁት አይደል? አይመለከተኝም። እሺ ዝም በል። አይናወራኝም። ሰላም በቃ ወደዛ ይደርሳል። እንዴት ነው ጉልበት የሚለው ማታወራ
ይኸውልህ ሲጀመር አሁን ምንም አትድረሱብን፣ አንደርስባችሁም። አሁን ሄርሜላን እንደሚመርጥ ሙሉ ፐርሰንት እርግጠኛ ነው። በፊቱም ያስታውቃል። ሁለተኛ ነገር እንደማይፈልጋችሁ ለኤፍሬም አሳይቶታል። አጠገቤ እንዳትደርስ እንደማለት ብሎታል። ስለዚህ እናንተም ሰው ጋር አትድረሱ፣ እንዲህ አትበሉ፣ ስለማይመለከታችሁ ነገር አትቆስቁሱ። በቃ ይኸውልህ አንድ ነገር የምታውቅልኝ ነገር ግራ ምንም የሚገባ ነገር ቀጣ ነገር ነው እየነገርኩ ያለሁት። ራሱን አውቀዋል ልጁ። እንዳትጠጉ ወደዚህኛው ወደኛ ህይወት ወደ አብርሃም ህይወት ድጋሚ አትግቡ። የአብርሃም ህይወት ብትወስንለት አንተ ነህ እንዴ? እኔ ራሴ ነኝ የወሰንኩት። እኔ ደግሞ ለሄርሜላ ስል ነው እዚህ ጋር ማወራ። ስለዚህ ስለ አብርሃም አይመለከተም። አንተ አብርሃምን ታውቀዋለህ። ሩታ ባትፈልገው እንኳን እሱ ይፈልጋታል። እኛ በመፈለግ ሳይሆን በመፈለግ ነው ምናምን ኖቤል ይኸውልህ ምን አለ መሰለህ፣ ቶታሊ አብርሃም ሄርሜላን መርጧል። በቃ ወደ ሄርሜላ ተመልሷል፣ ወደ ቀልቡ ተመልሷል። ሶ እናንተ ከዚህ በኋላ እኛ ጋር የምትመጡበት ምንም ሪዝን የላችሁም፣ ምክንያት የላችሁም። ገብቷል? አንተም እህትህን ቆጥበህ እዛ ተቀመጥ። በፊት ደስታን እድራታለሁ ምናምን እልል ስትል የነበርክ ሰውዬ አሁንም ሄደ ዳራት። ገብቷል? ደስታ ብቻውን ነው፣ እንደውም በፍቅር እየተጎዳው ነው ምናምን እያለ እያላዘነ ነው። ወደ እሱም መዳር ትችላለህ። ገብቷል? እሱም ካንተ ጋር ሲያብር ነበረ፣ ከናንተም ወገን የነበሩት እያዘኑ ነበሩ። ሶ እሱም መዳር ትችላላችሁ። ገብቷል? ስለዛ ከዚህ በኋላ እኛ ጋር የምትመጡበት ምንም አይነት ሪዝን የላችሁም። እባካችሁ ተውን። በቃ አንፈልጋችሁ። በህይወታችን መታችሁ አትፈትፍቱ። ሄርሜላ ትመርጣለች ነው ለምትለው ነገር ልጁ ሩታን መርጦ ጨርሷል። ቆየ ማለትም ዛሬ አይደለም የመረጠው። ምን ማስረጃ አለ ሩታን እንደመረጠ? ገና ምርጫ ላይ ነው ያለው ልጁ። ግን ቆየ ከመረጠና ከጨረሰ። ምን ማስረጃ አለ? ማስረጃ አይደለም፣ በቦታውም አለው፣ ከጎናቸውም አለው። እህቴ ነች። የሚፈጠረውን ነገር በቅርብ ያለው ከእናንተ በተሻለ ግን እኛ እህታችን ናት። እሷ እንዴ ስማኝ፣ አዳምጠኝ። ስታወራ ሰምቻለሁ አይደል? ዝም አልኩ እስካሁን። ቆየ ልጁ ቆየ ከመጣ አንተ ታሟል ምናምን ብላችሁ ሰበብ ትፈልጋላችሁ። ልጁ ጤነኛም ሆነ ታመመ ከሩታ ስሬትም አይደል። ሁለተኛ ደግሞ አጠገባችን እንዳትደርሱ ምናምን የምትለው እናንተ ናችሁ እየጠራችሁ ውዝባዝንኪ የምታወሩት። ሁለተኛ ተሳስተህ የሩታን ስም እያነሳ የአብርሃምን ስም እያነሳ አብርሃምን እንደውም ጭራሽ ስም እንዳታነሳ። ቆይ ለምን እያወራ አይደለ እንዴ? እሱ ሰማ እንዴ? ይጨርስ። አብርሃም ማጠገብ ባደርሱ ደስ ይለኛል። እናንተ ናችሁ ያሽቃበጣችሁ ያላችሁት። ልጁ በጣም ሰላም ነው፣ ጤነኛ ኑሮ እየኖረ ነው ያለው። ወከባ እየፈጠርክ እየመጣ የኔንም የሰውም ህይወት አዝበዝብጥ። ከቻልክ አጠገባችን አትድረስ። ቴፍሎስም ሩታ አትፈልግም። እሷ ነች የምታውቀው፣ እሱ ነው የሚያውቀው። አንተ አይመለከትም ስለነሱ። አንተ አልተፈለክም ማለት ሰው አልተፈለገም ማለት አይደለም። ስለዚህ ራስህን ጠብቀህ ራስህን ችለህ ኑር። ሩታም አብርሃምም የራሳቸውን ህይወት ይኑሩ፣ እኛም ከጎናቸው እናግዛቸዋለን። ይኸውልህ አንድ ነገር ልንገርህ፣ የሰው ህይወት እየበጠበጥክ ለዚህ ሁሉ ደግሞ ተጠያቂ ማን እንደሆነ ታውቃለህ? አንተ ነህ። የሰው ህይወት እየገባ የምትመጠብጠው በባለትዳር መሀል እየገባ የበጠበጥካቸው በፊትም አንተ ነህ። እንደዚህ እስስት ትሆናለህ። ባለፈ ምናምን አትበል። ይኸውልህ መበጥበጥ ራስ ታውቀዋለህ። ይኸውልህ ተንኮለኛ ሴረኛ መሆንን እንዲሁ ያስታውቃል። ይኸውልህ ተንኮለኛ አጠፋ ነበር። ይኸውልህ እኔ አንተን ይኸውልህ እንደፈለኩ አደርግሃለሁ። እኔ ኃይለኛ ነኝ እንጂ ተንኮለኛ አይደለም። ሰምተኛ የሩታ እህት ስለሆንክ ነው፣ ወንድም ስለሆንክ ነው አሁንም ዝም ያልኩ ማለት ነው። በዚህ ልክ ደግሞ ምንም ሳላረገ ያለፍኩት ሰማኛለህ። እሱን አሳየህ ነበር። ከሩታ ጋር ብዙ ነገር አብረን በልተናል፣ አብረን ጠጥተናል ቤቷ ላይ አብርሃም ደህና በነበረበት ሰዓት አብረው በነበሩት ሰዓት ስማኛው ለላውራ አወራህ አይደል? ሄርሜላንም እንደዚህ አወራህ አይደል? ሌባ ሜር ስላላችሁ